አፓርትመንት ምናምን ተጠቃጥቆ የሚገዙ እኔ እናቴ ትሙት እኔ አሁን በአሁኑ ሰዓት በማን እንደምቀና ታውቃላችሁ? ካሽ ከፍሎ ቤት በሚገዛ ሰው ኦ ማይ ጋድ እኔ ሙሉ ቤት ነው ደስ የሚለኝ ይሄ ሙሉ ቤት መግዛት እንጂ አፓርትመንታውን የሚገዛ ማለት ሙሳሳዝ ቤድሩም ምናምን ልክ እንደ ስካይ ላይ ቁልጭ እያልኩኝ እንደዚህ እያልኩኝ ያዩዋቸው ማርያምን በጣም ከመቅናቴ የተነሳ እኔ ግን ከኢትዮጵያ ይልቅ አሁን አንዳንዱ አሜሪካ ላይ ተከራይቶ እየኖረ ኢትዮጵያ ቤት ይገዛል። እኔ ግን እንደዛ አይነት አስተሳሰብ የለኝም። አሜሪካ ነው መጀመሪያ መግዛት ያለብን። ማሪ ሁለት የገዛችሁ 3 ቤድሩም ነው የገዛችሁ ነው ሪል ስቴት ማሪ ቲቲዩ አይ ቲንክ ካሽ አሁን በዚህ ሰዓት ካሽ ሰው ስለሌለው ካሽ የሚከፍል ሰው በጣም ይፈልጋል ብር። ወይኔ ሊያሰጭኝም ነበር። አይ ደግሞ ጆይ አስበሉኝ እንዳልኩኝ ዲዲ ጊፍት እንትታት ደብል ሊያሰጭም እንዴ አይዲ ሀብታም ነገር ያኔ እና ቴንክ ዩ ስሚ ዲዲ ጆይን ስታረግ ምን እንዳልኩኝ ቆይ ዲዲ ጌም ጀምሪ ማሚ አይ ደብል አታረግም 90 ሺህ እንድናረገው የኔ እናት አይዞሽ እግዚአብሔር መልካም ነው ይሰጣል ዲዲ ቴንክ ኢትዮጵያ ከመግዛት አሜሪካን መግዛት ነው እኔ የምወደው ጋይስ አሜሪካን አንዳንድ ሰው 3 ቤት አለው ኢትዮጵያ ማለት ነው ኢንስቴድ ኦፍ አሜሪካ ላይ ተከራይቶ እየኖረ 3 ቤት አለው ኢትዮጵያ። እንደዛ አይነት አስተሳሰብ የለኝም ጋይስ እኔ ሰሙ ማሚ መጀመሪያ ጎንደር ገዝተሻል ቤት ጎንደር ገዝተሻል እኔ ልምከርሽ ናይ ምናወራው ወሬ አለ ማናወራው አለ ልዬ እሺ ግን አይደለም ኖር ከገዛሽ ጎበዝ ነው የምልሽ ግን ልንገርሽ ቤት አዲስ አበባ ግዢ አፓርትመንት እንደምንም ጥርስሽን እንደዚህ ነክሰሽ ሂዳ አይኖ በጣም ብዙ ወጪ አለብሽ ብዙ ነገር አለብሽ ምን ያረግልኛል አዲስ አበባ ምን ያረግልኛል እኔ ጎንደር ነው ምኖር በመጣም ራሱ የኔ ፍቅር አዲስ አበባ እኮ የሚኖርብሽ ለምትኖሪበት ምናምን እኮ አይደለም ምን ያህል ጊዜውን ነው ምነግርሽ አሁን ስትገዢ የዛሬ 5 አመት እና የዛሬ 6 አመት ስትመጪ በጥፍ ነው ያንን ቤት እንኳን ልሽጠው ብትልትሸጪ ገብቶሻል ሲቀጥል ደግሞ ኢትዮጵያ ኤኒ ታይም በመጣይ ሰዓት ባውን ሰዓት ስሚ ለገስታውስ ለአንድ ወር ስንት ነው የሚከፍሉት 150 እና 160 ሺህ ብር እኮ ነው የሚከፍሉት ዲያስፖራዎች ለገስታውስ ጋይስ ግን በጣም ነው የምትቀልዱት እናንተ እንደዚህ አይነት ነገር ስሚ ማሜ ለአንድ ወር ዲያስፖራ እዚህ ሀገር ሲመጣ ገስታው ሲከራይ ስንት እንደሚከራይ ታውቂያለሽ? 130 ሺህ 150 ሺህ ምናምን እኮ ነው የሚከራየው። የራስሽ ቤት ሲሆን ደግሞ ስትመጪ ለአንድ ወርም ቢሆን ማለት ነው ጎበዝ ፖሽ ታከራዩዋለሽ። በዶላር ነው የሚላክላቸው ኢትዮጵያ። ከዚህ ወደዛ በዶላር እኮ ነው የሚያስገቡት። ኪራያቸው በዶላር እኮ ነው። አፓርትመንቶቹ ጥቅም እኮ ናቸው፣ ያግዟቸዋል። ባይዘወይ እሺ ታብታብ አድርጉ ቤተሰብ። የኔ ቤተሰቦች ግን ሆናችሁ ነው ድንዝዝ የምትሉት። እዚህ ገዝቼ ባከራየው ይሻላል። በጣም ነው ማምሰል ነው። ታብታብ አድርጉ ቤተሰብ፣ ታብታብ አድርጉ። አይ 2 ቤድሩም ስንት ነው? እንደ ሰፈሩ እንደምትገዥበት ሰፈር ማርያምን ኖ ሰፈርሽ ላይ የምትኖሪበት ሰፈር ላይ እንደምትኖሩ ሰፈር ነው እንዳልኩ። ብዙ ሰው ያንን ሀሳብ ሲሰጩ ደስ አይላቸውም። ገብቶሻል? ለምንድን ነው ሪል ስቴት ምንድነው የምታገኙበት ታይም ላይ አይደለም ያለው? ለምን አገዥ ማሬ እኔማ እየከፈልኩ ነው። የዛሬ 3 አመት ምናልባት ኢንሻአላህ የቤት ባለቤት ሆናለሁ። ኢትዮጵያ እኮ አንዳንዱ ዲያስፖራ 4 ቤት አለው። ኢትዮጵያ 4-5 የሚኖርበት አፓርትመንት 4-5 ቤት ያላቸው 6 ቤት አላችሁ። ሴት ናት ማሜ 38 አመቷ ነው። እዚህ አፓርትመንት ላይ 6 ቤት አላችሁ። አላችሁ ዲያስፖራ 38 አመቷ ነው ጋይስ። አንዳንዱ አንድ ቤት ይገዛና 2 3 4 5 አመት በተከራየው ሌላ ቤት ደግሞ ይደግማሉ።
ባይዘው ገንዘብ እንዴት መጠቀም እንዳለብሽ ማወቅ ነው እንጂ ብዙ ሰምታችሁ አይደለም። ለምን ማለት ፊጋ ነው። ልክ ነሽ። ለምን ሩዝ ነው አሁን አንድ ሰው $40,000 አፓርትመንት ኮንዶሚኒየም ገዝቶ እያከራየ ሌላ ደግሞ ኮንዶሚኒየም መግዛት ይችላል። ካወቃችሁ እኮ ቀላል እኮ ነው ጋይስ። እኔ መሸጥ ፈልጋለሁ። የት ነው ያንቺ አፓርትመንት ማሬ? መቅደስ የት ነው? ቴንክ ዩ እኔማ አሚን የት ነሽ አንቺ? ቴምር ስቴትም አሪፍ ነው፣ ግን ከ3 ዓመት በኋላ ነው እሱ እኮ ገና ምን እንረካከበው ነጮች ላይ ነው። የት do you believe ምን ጋንድ ትንሽ ምን አሁን ለምሳሌ ናሆር ስቴት ከእንደገና እንትን ሰንሻይን ሪል ስቴት፣ ቴምር ሪል ስቴት የኛ ይሄ እንትና አረኪ ቴንክ ዩ አሚን ደነስ አንቺ መታችኝ ነኝ በዚህ አሪፍ ሪል ስቴቶች አሉ። ባይዘዊ ማለት በጣም በእርግጠኝነት ሰው ከሆነ እኮ ውጭ ሀገር ሆኖ የተለያየ ዜና ስለሚሰማ ልቡ ይፈራል። መኖሪያ ቤት ዊንጌት ስንት ካሬ ማሬ ፕሮፐርቲ ስለሚባለው አይ ነው ማሬ እሱ ማለት ነው። ካለ ሌላ ነገር የለም። ብዙ እኮ ኢንፎርሜሽን የሚፈልግ ሰው አለ። አንዳንድ ሰው ላይ ሲሪየስሊ ቪላ መግዛት ይሻላል። ግን በአሁኑ ሰዓት ብዙ ሰው ቪላ እየገዛ አይደለም፣ ሪል ስቴት ነው እንደባለች። አንቺ ስለበላሽ ሁሉ የሚበላ ይመስልሻል? ስቴት ማማሪ ምንድነው ስሙ? ኖር ስቴት ያልኳት ኖር ስቴት ለኛልት ነው። ምንድነው የምታወሪው? ሪል ስቴትም አላቸው ቤትም አላቸው ነው ባይዘው። አሁን መጥፎ ነገር አላወራች፣ እየተሳደበች አይደለም። የስድብ ሱስ ያለበት ለምን ታያቸዋለሽ? እንደሌሉ ቆጥረሻቸው እኔ ብቻ እያየሽ አውሪያለሽ። ታያቸው ኬኳ ንኪው ምሳ እራት እንደሌሉ ቁጠሪያቸው፣ እንደሌሉ አድርገሽ ቁጠሪያቸው። ምግብ ብርቅ ነው እና ኢትዮጵያ አይደል እንዴ ምግብ ብርቅ የሆነ? ታዲያ የት ነው? አሜሪካማ ሞልቷል ሁሉ ነገር። አንዳንዱ አታየውም እንዴ እየመጣ በኮመንት ምሳዬን አልበላውም እራት የምገላበት እያለ ኮመንት ሲታይም እንዴ ደንቆ ሄዱበት ጋይስ አረብነ ይነሳ ሮዝዬ ቴንክ ዩ እኔ ፍቅር እኔ ማር በቃሽ ግን ማለት ነው። እግዚአብሔር ምስክሬ ነው። እኔ በቃሽ እኔ ፍቅር አምሮኛል። +3 ማርያም ምን አምሮኛል። ያማረኝን ደግሞ አደርገዋለሁ አይቀርም እስከምገዛው ድረስ። ነገ ልኑር ከነገ ወዲያ ልሙት አላውቅም። ስለዚህ በህይወት የአማርኛ በሀገር የምኖረው እኮ የአማርኛ ማድረግ ነው ጋይስ። ትክክል። አይ ሚስ ዩ ቱ ምን ሆነሽ ነው የጠፋሽ? ቴንክ ዩ ኤኒዋን ነኝ እንጂ እናንተ ተሽናት ማሬ እኔ ምረው እናንተን ከዚህ ነው አይደለም። አምሮኛል በቃ ሙሉ ግቢ አምሮኛል። በግ ምናምን እያረድኩኝ እዛው ብቻ ካምፋየር አድርጌ ላይቭ ልጋ ይገባላችኋለሁ። ቤተሰብ ኬኳ አሁን ይኸውላችሁ የኬኳ ቤት ላሳያችሁ። ቆይ ጋይስ እኔ ብዙ ነገር ተቸግሬ እንደምኖር ስሙ እንግዲህ ቆይ ላሳያችሁ። እንዳትመጣ ኬኳ ወይ ቤተሰብ ይታለ እዩ ታያችኋል። ይኸውላችሁ ጋይስ አያችሁ የኬኳ ቤት እዛ ጋ፣ መኪናዋ እዛ ጋ፣ ሳይክሏ እዛ ጋ፣ ስኩተሯ እዛ ጋ፣ በየቦታው በቃ ተጨናንቀን ነው የምንኖር። አሁን ግቢ ቢኖር ኑሮ እንደዚህ አንጨናነቅም ነበረ። ተረዳችሁ? ጌታ ልጄ እንበላለን ጋይስ ኢንሻአላህ። የምር እኮ ነው የሚናደዱት እኮ ጋይስ። ይናደዳሉ። የምር እኮ ነው የምትናደዱት። ኦ ማይ ጋድ ቤተሰብ፣ ኦ ማይ ጋድ ሰው ነው አሜሪካ ላይ ቁጭ ብሎ ዛሬ እኔ እንደኔ በዶላር አይሻልም? ሰፊ ክሎዚት በኖረኝ ይላል። እንደኔ በዶላር ሰፊ ክሎዚት በኖረኝ ለልብሴ ማስቀመጫ የሚሉ ስንት አሉ። ሰፊ ቤት ብዙ ሰው ይወዳል። ለይሱ ነው መጥሽኮ የልጅን ጸጉር እየተነደራኩ የልብሽን ይሙላልሽ። ቴንክ ዩ የኔ እናት አመሰግናለሁ። እግዚአብሔርን ጠይቁ፣ ከልባችሁ ጠይቁ ይሞላላችኋል። እኔ ምኞቴን የተናገርኩት ምንም ያስፈልግ አንዱ አሁን ከዚህ ሁሉ ሰው ምን አለች? መብትሽ ነው ያርግልሽ አለች። እንደዚህ አይነት ልብ እስቲ ይኖራችሁ ጋይስ።
ሁሌ መመኘት ነው መመኘት ያፈን ፍሬ ትበላለህ ታገኛለህ G+1 በቂሽ ነው ማሬ እንደዚህ G+3 ማልከራይም ዝም ብዬ ለወሬ ማድመቂያው ነው እንጂ G+1 ነው መከራዩ ከተከራዩ ግን ሙሉ ግቢ ይባላል ቆጥበን መግዛት አንችልም እናቴ ትሙት ሙሉ ግቢ አንደኛ ነገር ለኬኳ ነው ለኬኳ በጣም ፍላጎቴ ለኬኳ ነው በቃ ለኬኳ ረሃውና የምትሯሯጥበት ምናምን ሱፐርማርኬት ምናምን ውጭ ላይ ይጃት ሲል ምናምን በጣም ነው የምትወጣውና ታስታውቃለች እንደዚህ ልጅሻትን እንትን አፓርትመንት ያውና ልጅ ብዙ ዲያስፖራ እኮ ልጁን ለማጫወት ጠረጴዛ እያሸሸ እያኖረ ነው የኛን ላይፍ የሚንቁት